ቡናማውና ቢጫዋ ቢራቢሮ ባንድ በሚያምር ገጠራማ መንደር ውስጥ የሚኖር ውሻ ነበር። ይህ ውሻ ቡናማና ነጭ የሰውነት ቀለም ስላለው ሰዎች ቡናማው ብለው ይጠሩታል። ቡናማው በሚያምረው ሜዳ ላይ ሲጫወትና ያገኘውን ነገሮች ሲያሳድድ መዋል ይወዳል። ቅጠሎች፣ አበባዎች፣ ድመቶችን የራሱን ጥላ እንኳን ማሳደድ ደስ ይሏል። በተለይ ደግሞ ቢራቢሮን ማባረርና አብሮ መሯሯጥ በጣም ያስደስተዋል። አንድ ቀን ጠዋት ሜዳው ላይ ሲሯሯጥ አንድ ቢጫ ቀለም ያለው ቢራቢሮ በፊቱ እየበረረ መጣ። የቢራቢሮ ክንፍ እንደ ፀሐይ የሚያበራ መስሎ ታየው። በጣም ወደደው። ይህንን ውብ ቢራቢሮማ መያዝ አለብኝ አለ በጉጉት። በደስታ ተሞልቶ ቢራቢሮን ማባረር ጀመረ። በሳርና በአበባ በተሞላው ሜዳ እየቦረቀ ቢራቢሮን ለመያዝ ይጥር ጀመር። ሙሉ ትኩረቱን ቢራቢሮ ላይ በማድረጉ ዙሪያውን ልብ ማለት አልቻለም ነበር። እያንዳንዱን እርምጃ በደስታ ተሞልቶ ነበር የሚሮጠው። ግን በአካባቢው ከፍተኛ ረብሻ ፈጥሮ ነበር። በሚያምሩት አበባዎች ላይ ሆነው እየቀሰሙ የነበሩትን ንቦች ረበሻቸው። ከልቡ ሳያያቸው ረግጧቸው ነበር ያለፋቸው። በዚህም በጣም ተበሳጭተው ስራቸውን ትተው ወደ ቀፏቸው ተመለሱ። ቡናማው ይህንን እንኳን አላስተዋለም። በወራጅ ወንዝ ውስጥ ዳክዬ ከትናንሽ ጫጩቶቿ ጋር በሰላም እየዋኘች ነበር። ቡናማው ቢራቢሮውን ብቻ እያየ ወራጁ ወንዝ ውስጥ ገብቶ በመሃላቸው አለፈ። እናት ዳክዬ ጫጩቶቿን ለማዳን ተፍጨረጨረች። ቡናማው እንዳይረግጣቸው በክንፎቿ ሸፈነቻቸው። የተፈጠረውን ሳያይ ዝም ብሎ ቢራቢሮዋን መከተሉን ቢቀጥልም እናት ዳክዬ በጣም አዝናበት ነበር። አሁንም አይኑንና ኃይሉን ሁሉ ቢራቢሮዋ ጋር አድርጎ መሮጡን ቀጥሏል። ጃርት በአንድ ዛፍ ስር ተቀምጣ ለመተኛት እየታገለች ነበር። ድንገት ሳታስበው አፍንጫዋን ጨረፍ አድርጎ ቡናማው አለፈ። በጣም ነበር የደነገጠችው። ቅጽበታዊ ስለነበር ልቧ ከደረቷ ለመውጣት እስኪታገል ነበር ድንጋጤዋ። ቡናማው ግን አሁንም ያንን ቢጫ ቢራቢሮ እያሳደደ ነው። አይኑን ከቢራቢሮ ሳይነቅል ሩጫውን ቀጥሏል። በመጨረሻ ቢራቢሮ ከሜዳው ጥግ ይዞት ተጓዘ። እናት ድመት ሙጭሊቶቿ ሲጫወቱ በጥንቃቄ እየጠበቀቻቸው ነበር። ቡናማው እየሮጠ ሲመጣ አየችውና ልጆቿን ሰበሰበቻቸው። በቁጣ ተሞልታ እስቲ የምታደርገውን ከቀልብ አድርገው ብላ ተቆጣች። ሁሉንም እኮ ነው እያስደነገጥክ ያለሁ አለችው። ቡናማው በድንጋጤ ሩጫውን አቁሞ ግራ በመጋባት ዙሪያውን መመልከት ጀመረ። ያደረገውንም ተመለከተ። ንቦች ባደረገው ነገር ተበሳጭተው ስራቸውን አቁመው ቀፏቸው ውስጥ መግባታቸውን ተመለከተ። ዳክዬ መደበቋንና ጃርት እስካሁን ከድንጋጤው እንዳልተመለሰ አየ። ሙጭሊቶቹም በፍርሃት ሲንቀጠቀጡ አያቸው። ሁሉንም ከተመለከተ በኋላ ያ ሁሉ ፍንደቃና ደስታ ጠፍቶ በራሱ ማዘን ጀመረ። ሁሉም በሱ እንዳዘነ በመመልከቱ ይቅርታ፣ ማንንም ለመረበሽ አስቤ አልነበረም። ቢራቢሮን መያዝ ብቻ ነበር የፈለግኩት አለ። በእርግጥ ቢራቢሮ ማባረርህና መጫወትህ ባልከፋ፣ ነገር ግን በጨዋታ ጊዜ ሌሎችን ማስታወስ አለብህ አለችው ድመት። ቡናማው ድመት ያለችው ትክክል መሆኑን ተረዳ። በረጅሙ ከተነፈሰ በኋላ በአንድ አበባ ላይ ያለውን ቢጫ ቢራቢሮ ተመለከተ። ቀርቦ በደንብ አየው። ቀስ ብሎ ቢራቢሮ መብረር ሲጀምር ቡናማውም ተረጋጋና በጥንቃቄ ቢራቢሮን መከተል ጀመረ። ዙሪያው ያሉትን ፍጥረታት ሳይረብሽ ትኩረት በማድረግ ከቢራቢሮ ጋር መሯሯጡን ቀጠለ። ወደ ሜዳው ሲመለስ ነገሮች እንዳበላሻቸው ሆኖ አላገኛቸውም። ንቦች ተመልሰው በደስታ ተሞልተው ከአበባ መሃል እየበረሩ አበባ ይቀስማሉ። እናት ዳክዬ ከጫጩቶቿ ጋር ተረጋግታ እየዋኘች ነው። ጃርትም ከድንጋጤው መልሶ ለመተኛት እየሞከረ ነበር። ሙጭሊቶቹም ካለምንም መፍራት በሜዳው ላይ እየተጫወቱ ነው። ቡናማው ፈገግ አለ። ለየት ያለ ደስታ ተሰማው። ሌሎችን በመረዳት የሚመጣ ደስታ፣ ለሌሎች ቅድሚያ በመስጠት የሚገኝ ደስታ። ቢራቢሮ እየበረረች ርቃ ሄደች። ከዛፎቹ አልፋ ወደ ሰማዩ ርቃ በረረች። ቡናማው
ሳሩ ላይ ጋደም ብሎ ማሰብ ጀመረ። ከቢራቢሮ ጋር መሯሯጥ ደስ የሚል ነገር ቢሆንም በሌሎች ላይ ጉዳት ሳያስከትል ደስተኛ መሆንን የሚመስል ነገር እንደሌለ ተረዳ። ከዛን ቀን በኋላ ቢራቢሮ ማባረሩን ቢቀጥልበትም የሚያደርገው በከፍተኛ ጥንቃቄ ሆነ። በዙሪያው ላሉ ፍጡራን ሁሉ እየተጠነቀቀ ደስተኛ መሆኑን ቀጠለ። የምንፈልገውን ለማድረግ ብለን ሌሎቹም መጉዳት አይኖርብንም። ደግነትና አሳቢነት እውነተኛ ደስታን ያመጣል። የኢትዮጵያ ልጆች ቴሌቪዥን